ሰላም ሰላም፣ እንኳን ወደ ቻናሌ በሰላም መጣችሁ። ትንሽ ሰዓት ካፕል ኦፍ ሚኒትስ እንጠብቅና እንጀምራለን ፕሮግራማችንን። ሰላም ብያለው። አብይ ሃይ፣ ቴዲ ሰላም ሰላም፣ ትርሲት ሃይ፣ መልአክ እንኳን ሰላም መጣ ወይም መጣሽ፣ አላወቅኩም። ሃሎ ሃሎ፣ ካፕል ኦፍ ሚኒትስ እንጠብቅና እንጀምራለን ፕሮግራማችንን። ዌልካም ኤቭሪባዲ ዌልካም። ሰላም ግርማ ሰላም ብያለው። ሃይ እሳቱ አክሊሉ፣ ሃይ አበበ ሰላም ሰላም። ሌትስ ጀስት ጊቭ ኢት አንድ ሁለት ደቂቃ አንድ ደቂቃ እንጠብቅና እንጀምራለን ፕሮግራማችንን። ሁላችሁንም ሰላም ብያለው። በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። አለልኝ ካሳዬ ነኝ። ይህ ኤሶፕ የዩቲዩብ እና የፌስቡክ ቻናል ነው። ለማታውቁኝ ለረጅም ጊዜ በፌስቡክ እና በዩቲዩብ የተለያዩ መልእክቶችን ይዤ ስቀርብ እስካሁን ቆይቻለሁ። አሁን ደግሞ በቀጥታ ስርጭት በሳምንት አንዴ ወይ ሁለት ጊዜ በመላው ዓለም ላሉ ወገኖቻችን ጠቃሚ ሰላማዊ የሆኑ መልእክቶችን ለማስተላለፍ የምንማማርበትን መድረክ ለመፍጠር እንግዲህ እየተንቀሳቀስኩ እገኛለሁ። የእናንተ እርዳታ ያስፈልገኛል። አሁን በዚህ ሰዓት ራሱ ሼር ብታደርጉ ሌሎች ስለ ፕሮግራሙ የማያውቁ ስለ ቻናሉ የማያውቁ ከፕሮግራሙ ይጠቀሙበታል የምትሉ ሰዎች እባካችሁ አሁን ሼር አድርጉት ይህን ፕሮግራም። እንግዲህ አሁን ወደ ፕሮግራሜ እገባለሁ ማለት ነው። አለልኝ ካሳዬ ነኝ። ይሄ ኤሶፕ ኢትዮጵያ የዩቲዩብ እና የፌስቡክ ቻናል ነው። ፕሮግራሙ በፌስቡክ እና በዩቲዩብ በሳምንት አንዴ ወይም ሁለቴ ይላክላችኋል። ሰብስክራይብ አድርጉ፣ የደውሏን በተን ተጫኑ፣ ሶዛት አስቀድሞ ኖቲፊኬሽን እንዲደርሳችሁ ፕሮግራሙ ሲለቀቅ ለመሳተፍ ትችላላችሁ። ጥያቄ ካላችሁ በኮሜንት ሴክሽን አስቀምጡልኝ። ከፕሮግራሙ በኋላ ወይም አሁንም በሜሴንጀርም ኢንቦክስ ልትጽፉልኝ ትችላላችሁ። ኦኬ ዌልካም ኤቭሪዋን ዌልካም ቱ ማይ ፕሮግራም። ለዛሬ እንግዲህ ይዤላችሁ የቀረብኩት እርስ በራሳችን ስንባላ አውሬው በደጅ ቆመዋል የሚለውን ፓርት ዋንን ባለፈው ጊዜ አስተላልፌላችሁ ነበር። አሁን በዛሬው ቀን ደግሞ ክፍል ሁለትን ይዤላችሁ ቀርቤያለሁ። ክፍል ሁለትን ፕሮግራም ከመጀመሪያ በፊት ግን አሁን በዓለም ላይ ኢትዮጵያኖችን በተመለከተ ብሔርና ሃይማኖትን ተኮር ያደረገ ዓለምን ጉድ ያስባለ አንዳንድ ነገሮች እያየን ነው በሚያሳዝን ሁኔታ። እና እንግዲህ እነኚህ ወጣቶች ናቸው በአብዛኞቹ። እንደውም አንዳንድ ጊዜ ትላልቆቹ ሰዎች ወጣቶቹን ወደማይሆን ቦታ የማገዷቸው ይመስላል። ግን ይሄ አሁን እንግዲህ እስልምናና ክርስትና በኢትዮጵያ ለረጅም ዓመት በሰላም የኖረና ተፋቅሮ ተከባብሮ የኖረ ህዝብ ነው። አሁን ይሄ አክራሪነት ሌላው እኔ ብቻ ልኑር ሌላው ይጥፋ አይነት አካሄድ ተሰምቶም ታይቶም አይታወቅም። አባቶቻችንም እናቶቻችንም የመከሩን ይሄንን አይደለም፣ ያስተማሩን ይሄንን አይደለም። እና ከዚህ ጀርባ ቆም ብሎ ላሰበው ሰው ድሮ አይሲስ፣ አልሸባብ፣ ሌሎችም እየተባሉ ይንቀሳቀሱ የነበሩ ሰዎች እኮ አሁን አይሲስን እኮ እስላም እኮ አልፈጠረውም። አይሲስን ቆም ብለን እኮ ብንመራመርና ነገሮችን እኮ ብናጠና የጨለማው ማህበረሰብ ነው እኮ። ለዚህ ነው እኮ ማስክ እያደረጉ እኮ ፊታቸው ላይ ብዙ አይነት ሌሎች ብዙ ነገሮች የሚያደርጉት። ስለዚህ አሁን ብዙ ሰዎች ነው ይሄ የብሔር ነው ሲሉ አይደለም፣ የብሔር አይደለም። በብሔርማ በሰላም ኖረናል እኮ። ሃይማኖትም እኛ ከፋፍሎን አያውቅም። ስለዚህ በዚህ ጉዳይ ላይ ከጀርባ ያለው አካል ማን ነው የሚለውን ለመነጋገር እንግዲህ አንዳንድ ስላይዶች አዘጋጅቻለሁ። ወደዛ ይዣችሁ እሄዳለሁ ማለት ነው። ኦኬ አልሸባብ ማን ነው?
አሁን እንግዲህ የአልሸባብ በኢትዮጵያ ላይ እና በኢስት አፍሪካ ላይ ጦርነት ከከፈተ አሁን አይደለም፣ በጣም ቆይቷል። በቀደመው መንግስት የኢትዮጵያ ወታደሮች ሶማሌ ድረስ እየሄዱ ይህንን የአልሸባብ ቴሮሪስት የሆነ ግሩፕ ብዙ ጥቃት ሲያደርሱ ቆይተዋል። የሚገርመው አልሸባብ እኮ ለሶማሌ ህዝብ ራሱ የጠቀመም ህዝብ ግሩፕ አይደለም። የቴሮሪስት በጣም ጽንፈኛ የሆነ ዓላማ ይዞ የሚንቀሳቀስ እስልምናን ሃይማኖትን እንደ መጠለያው አድርጎ ግን ጭፍጨፋን፣ ነፍስ ማጥፋትን ደጋግሞ በታሪኩ ሲፈጽም የኖረ ድርጅት ነው። በ2006 እንደ አውሮፓውያን አቆጣጠር ነው በሶማሊያ የጀመረው ታሪኩ እና በዛን ጊዜ ወደ ኬንያ በቀደመው ፕሮግራም እንደተናገርኩት ወደ ኬንያ እየሄደ የሚዘርፍ ህንፃዎችን የሚያቃጥል ሰዎችን በሆቴል ውስጥ እንዳሉ በቦምብ የሚያነድ ብዙ አይነት ጥቃቶችን ሲያደርስ የነበረ ድርጅት ነው። በኋላ ላይ የኬንያ መንግስት ከሌሎቹ የአውሮፓ አገሮች ጋር ተባብሮ እርዳታ በማግኘቱ ምክንያት እንደውም ወደ ኬንያ ዘልቆ እንዳይገባ አጥር በማበጀታቸው ምክንያት ለተወሰነ ጊዜ በሶማሊያ ቆይቶ ነበር። የኢትዮጵያ የጦር ኃይል የሄደ ብዙ መቀጣጫ ዋጋውን ሲሰጠው ከስሞ ነበር። አሁን ደግሞ እንግዲህ ግብፅና የመሳሰሉትን የአንዳንድ ኢትዮጵያን የሚጠሉ ለኢትዮጵያ ጥሩ አመለካከት የሌላቸው የአረብ ሀገሮችን እርዳታ ይዞ አሁን ደግሞ እንግዲህ በእኛ ላይ ጥቃት እያደረሰ ነው ያለው። የአልሸባብ እንግዲህ ዓላማው እኛም ብንጋራው አይደለም። አልሸባብ የሚለው ቃል እኛ ስል እኛ ኢትዮጵያኖችን ሁሉንም እስላሙንም ክርስቲያኑንም ሁሉንም ጨምሮ ማለት ነው እና አልሸባብ ማለት በአረብኛ ዩት ማለት ነው፣ ወጣት ማለት ነው። እንግዲህ አሁን ቄሮ ማለት ወጣት ማለትም ቢሆን በኦሮምኛ ግን እዚህ ጋር እነኚህ ሰዎች ደበቅ አድርገው የሚንቀሳቀሱበት ዓላማ ኦልሬዲ የዋሃቢያዊ እስልምናን አክራሪ ዋሃቢያዊ እስልምናን ነው። ይሄ መሰረቱ ከሳውዲ አረቢያ ከሶማሊያ የሆነን ይሄ በቃ ሃይማኖትን ማጥፋት። ይሄ ብዙ ሰዎች አሁን የብሔር የእኩልነት ጥያቄ አድርገው ሊያቀርቡት ይፈልጋሉ። አይደለም። ይሄ ያነጣጠረው ሰላም ወዳዶች በሆኑ ኢትዮጵያውያን ክርስቲያኖች ላይ ነው። ሌላውማ እኮ ሰላምን የሚወድ እኮ የሌላው ሃይማኖት እኮ የእስልምና ሃይማኖት እኮ ኢትዮጵያዊ እኮ በሰላም እኮ ከወንድሞቹና ከእህቶቹ ከእናትና አባቶቹ ጋር እኮ በሰላም እስካሁን ኖሯል። ስለዚህ ታሪኩ እንደምታዩት በዚህ ስላይድ ከሶማሊያ ነው የጀመረው። የሚያጠነጥኑት ዳይሌክቲክሳቸው ርዕዮተ ዓላማቸው ዋሃቢዝም ነው። ዋሃቢዝም ደግሞ እኔ የኔ የምለው ካልሆነ በስተቀር መገደል አለብህ። strict Wahhabism believes that all those who do not practice their form of Islam are heathens and enemies ነው የሚለው። ይሄ ከራሳቸው ዶክትሪን ነው። ስለዚህ እኛን ካልመሰራችሁ እንገድላቸዋለን የሚል አጀንዳ ነው ይዘው የቀረቡት እና እናቷ ጀዋር መሐመድ እኮ በፊት ክርስቲያኑን በሜንጫ ነው አንገቱን የምንቆርጠው ሲል ዋሃቢስት ስለሆነ ነው። ስለዚህ ይህንን ማወቅ ይኖርብናል። እንግዲህ ይህ አልሸባባዊ ዋሃቢዝም ነው። በጭራሽ የዘር ልዩነት ነው እያል መናገር በጭራሽ የለብን። ምክንያቱም ሰላማዊ የሆኑ የኦሮሞያን ህዝቦች ኦሮሞያን ወገኖቻችንን ሰላማዊ ኢትዮጵያዊ የእስልምና እምነት ተከታዮችን ህዝብ እናስቀይማለን። እነሱ ይሄንን አይጋሩም። ብዙዎችም በተለያየ መድረክ እየወጡ እየተናገሩ ነው ያሉት። ስለዚህ ይሄ የመብት ትግል የተበደልኩነት ጥያቄ ምናምን አይደለም። ይሄ ዋሃቢዝም ነው እና ይህን ጠንቅቀን ማወቅ አለብን። ከፍ ባለ ስልጣን ላይ ያላችሁ ሰዎች ይህንን ደጋግማችሁ ልትናገሩ ይገባል። ይሄ የተከፈተብን ጦርነት ኢትዮጵያን ለማፈራረስ ኦርቶዶክስ ተዋህዶ ቤተክርስቲያንን ከሀገሪቱ ለማጥፋት አጠፋም እንጂ ታስቦ ክርስቲያን የሆነውንም ህዝብ ሙሉ በሙሉ ከሀገሪቱ ጨፍጭፎ ለማጥፋት ታስቦ የታወጀብን ግልጽ የዋሃቢስት ጦርነት ነው። ይህንን በቃ አንድና አንድ በሆነ መንገድ ግልጽ ሆኖ ሊታየንና ልንረዳው ይገባል። እንግዲህ የቅርብ ጊዜ ታሪካችን እንደምናስታውሰው ነፍሳቸውን ይማርና ወንድሞቻችን እኮ የተገደሉት ይህንን ዋሃቢዝም የሚያቀነቅኑ አይሲስ ነን፣ ዋሃቢስት ነን፣ አልሸባብ ነን በሚሉ ሰዎች ነው።
ሰማዕታት ሆነው አልፈዋል። ነፍሳቸው በገነት ነው ያለው። የኔ እምነት ያ ነው። ነፍሳቸውን በገነት ያኑርልን። ስለዚህ አሁን ድሮ በደጅ ነበር፣ አሁን በሀገራችን መጥቷል። ይሄ የመብት የብሔር ጥያቄ አይደለም ብዬ ላስቀምጥ እፈልጋለሁ እና ሁላችንም ከተከተትንበት ይሄ የጥላቻ በብል ሄት በብል ከተቋጠርንበት ይሄ አስተሳሰብ ጥላቻን ሬትሪክ የሚያደርግ የሚሰብክ እኔ ካልኖርኩ ሰርዶ አይብቀል አይነት አስተሳሰብ ከዚህ ጭራሽ መላቀቅ መቻል አለብን። የቀደሙ አባቶቻችን ያስተማሩን ክርስትና ይሄው በስላይዱ እንደምትመለከቱት ይሄ እንግዲህ በቀደመ ጊዜ የተነሳ ፎቶግራፍ ነው። ፎቶግራፉ የሚያሳየው በቅዱስ ጊዮርጊስ አዲስ አበባ የተወሰደ ፎቶ ነው። ተመልከቱ። ክርስቲያኑ ወደ ምስራቅ፣ እስላሙ ወደ ምዕራብ፣ ሁለቱም እግዚአብሔርን እያመሰገኑ ወደ እግዚአብሔር እየለመኑ ለኢትዮጵያ የሚኖርበትን ዘመን እኮ አባቶቻችን አሳልፈዋል። እዚህ ጋር እኮ እየተደባደቡ እኮ አይደለም እኮ እዚህ ጋር እኮ አንደኛውን ላጥፋ እያሉ አይደለም እኮ። ለዚህ ነው እስላሙና ክርስቲያኑ ተጋብቶ ብሔር ከብሔር ተጋብቶ ተስማምቶ ይኖር የነበረው እስካሁን። ለዚህ ነው እኛ ዛሬ የፈጠረንን እግዚአብሔር የፈጠረውን ፍጡር ግደሉልኝ የሚል አምላክ የለም። እግዚአብሔር የፈጠረውን መውሰድ የሚችለው እሱ ነው። ስለዚህ ከዚህ አይነት ከገባንበት አይነት ሰይጣናዊ ከሆነ ነገር ሁላችንም ልንወጣ ይገባል። አሁን የመጣብን ነገር እኮ ኢትዮጵያን ብቻ ያነጣጠረ አይደለም። ግን ኢትዮጵያን ደግሞ በተለይ አሁን ይሄን የጨለማው ማህበረሰብ ሂደት ስንመለከት ይሄ እንግዲህ በሮም ቫቲካን ያለ ምስል ነው። ድሮ ጀምሮ የተነገረ በዮሐንስ ራእይ ላይ የተወሰደውን ቃል ለማንጸባረቅ ነው። እንግዲህ ወደ ኢትዮጵያ አውሬው ወደ ኢትዮጵያ እንዳይገባ እግዚአብሔር ሰይፈ ነበልባሉን አቆመ። መልአኩ ራእይ ጠባቂ መልአክ በዛ አቆመው፣ እንዳይገባ ይኸው እየጠበቀ ነው። አውሬው 666ቱ የተለያየ የጨለማው ሰራዊትን አንግቦ እንደምታዩ ስንት ቀንድ አላቸው፣ ስንት ራስ አላቸው የሚለውን በሙሉ በምስሉ ላይ ታውታላችሁ። ይሄንን ይዞ እኮ ሊገባ በደጅ ቆሟል። በደጃችን ቆሟል። አሁን እኛ የምንታረክበት ይሄ ብሔር ጎጥ ምናምን ወስደን እኮ የምንታረክበት ነገር እኔ ክርስቲያን ስለሆንኩ አልድንም፣ በእምነቴ ነው እንጂ ምንድነው እግዚአብሔር ሲያወጣኝ ነው እንጂ እኔ እኮ ኦሮሞ ወይም አማራ ወይም ትግሬ እኮ ስለሆንኩ አይደለም እኮ ምንድነው እግዚአብሔርን የማስደስተው። በዚህ አይደለም። ሰው መሆን ስንችል ነው ለሰውም ለእግዚአብሔርም የምንመች ህዝብ ስንሆን ነው። ምክንያቱም የመጣብን አደጋ በእኛ ላይ ብቻ አይደለም፣ በዓለም ላይ የመጣው አደጋ ሁሉን ተኮር ነው። አሁን የሚገርማችሁ ብዙ ጊዜ የጨለማውን ማህበረሰብ ጉዳይ ለማጋለጥ በምነሳበት ጊዜ ብዙ በእንግሊዝም ሀገር በአሜሪካም በሌላውም የአውሮፓ ክፍል የሚኖሩ ይሄ ገብቷቸው ነገሮችን የሚፈትሹ የሚያውቁ የሚረዱ ሰዎች ድሮ የነበራቸውን የቀለም ልዩነት ራሱ ወጥተው ይሄ ለካ አሁን የመጣብን ነገር በመላው ዲያብሎስ በመላው ዓለም ህዝብ ላይ ያነጣጠረውን አጀንዳ ዘ ኒው ወርልድ ኦርደር የሰይጣኑን መንግስት በዚህ ዓለም ላይ ሊያቆም የተነሳበት ዓላማ እንደሆነ ገብቷቸው እኮ አሁን ወደዛ እኮ አተኩረዋል። አሁን እኮ ስለ ጥቁርና ስለ ነጭ እኮ አይደለም እኮ ኒሞር ያልገባቸው አንዳንድ ሰዎች ያንን ሪኮርድ መልሰው ሊያጠነጥኑት ይችላሉ። አሁን እኮ ስለ ብሔርና ስለ ተለያየ ትናንሽ ነገር እኮ የምንነታረክበት እኮ ሰዓት አለ። ስለዚህ ይሄን ነገር በጣም በማስተዋል መቻል አለብን። ኦኬ፣ ይሄን ያህል መናገር ስለምፈልገው ነገር ከተናገርኩ አሁን ባለፈው ስንነጋገር ስለነበረውና ከቆምንበት ቀጥለን እንነጋገራለን። እንግዲህ ባለፈው ምዕራፋችን እንደተነጋገርነው የኮሮና ቫይረስ አመጣጡ እንዴት እንደሆነ አሰረጫጨቱ በሀገራችንም በመላው ዓለምም እንዴት እንደሆነ አውስተናል። ከዛ አሁን መጨረሻ እንግዲህ አሁን ቅርብ ጊዜ በችለት ራሱ በመኪና እየሄድኩ በእንግሊዝ ሬዲዮ ቫክሲኑ አሁን ለአንድ ሞደርና ለሚባል ካምፓኒ እንዲያመርተው ተሰጥቶት
አሁን በአስቸኳይ ብዙ ህዝብ አጭር ጊዜ ውስጥ የሚከተብበት ሁኔታ እየተመቻቸ ነው ብለው ኦልሞስት ዴይሊ ማውራት ከጀመሩ ቆይቷል። የሚገርመው ነገር ሞደርና ከዚህ በፊት ቫክሲኔሽን የማንኛውንም አይነት ቫክሲኔሽን ለሰዎች የሚሰጥም ለእንስሳም የሚሰጥም ቫክሲኔሽኖችን ሰጥቶ አምርቶ አያውቅም። ሞደርና የሚታወቀው ባዮቴክ ካምፓኒ ነው። ሞደርና የሚታወቀው አክቹዋሊ ማይክሮቺፕ ኢምፕላንት ቺፕ ማይክሮ የኮምፒውተር ቺፕ በማምረት የሚታወቅ መስሪያ ቤት ነው። እንግዲህ ለምንድን ነው ሞደርና ቫክሲኔሽን ሰርቶ የማያውቅ ካምፓኒ እንዴት ነው አሁን የኮሮና ቫይረስ እንዲያመርት አገሩ እነኚህ ሀያላን መንግስታት አምነውበት እንግዲህ የሚዲያውን አውታር የተቆጣጠሩት የሚዲያውን ወናብን የተቆጣጠሩት ሰዎች አምነውበት ዴይሊ የሚያስተጋቡልን ሬቶሪክ እኮ በቃ ሞደርና ቫክሲኔሽን አግኝቶታል ይሰራ እያሉ ህዝቡን ወደ ማሳመን እየተንቀሳቀሱ ይገኛሉ። የሚገርመው ማነው ሞደርናን የሚባለውን ይሄንን ቺፕ ማይክሮቺፕ ኢምፕላንት የሚያመርት ካምፓኒን በገንዘብ ደረጃ ፈንድ የሚያደርገው ከኋላ ሆነ ስንመለከት ዌብሳይቱ ላይ ገብታችሁ ማየት ትችላላችሁ። ዘ ፋውንዴሽን አድቫንሲንግ ኤምአርኤንኤ ሳይንስ ኤንድ ሪሰርች ዌብሳይት ላይ ገብታችሁ ስታዩ ትንሽ እንዳነበባችሁ ወርዳችሁ ዘ ቢል ኤንድ ብሊንዳ ጌትስ ፋውንዴሽን ትዝ ይላችኋል። ባክ ኢን ዴይስ በቀደመው ቪዲዮ እንደሰራው የቢል ኤንድ ብሊንዳ ጌትስ ፋውንዴሽን ዋነኛው አቋሙ የዓለምን ህዝብ ቁጥር ወደ መጨረስ በተለያየ አይነት መንገድ ራሱ በአንደበቱ የተናገረው መቀነስ አለብን ብሎ ያው አሁን ከማይክሮሶፍት በኋላ ደግሞ በሰፊው እየተንቀሳቀሰበት ያለው እንግዲህ ከሞደርና ጋራ ሞደርናን በገንዘብ ኃይል እያገዘ ቢል ኤንድ ብሊንዳ ጌትስ ፋውንዴሽን ብሎ ቫክሲኔሽኑ እነኚህ ማይክሮቺፕ ኢምፕላንት በሰዎች ላይ የሚቀበርበትን መንገድ ከጀርባ ሆነው እየሰሩ እኔ በአንድ ወቅት ቢል ጌትስ በአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሲሰጠው ሳይ የዛን ጊዜ ይሄንን ነገር ስለ ቢል ጌትስ ብሊንዳ ጌትስ ፋውንዴሽን የማጠናበት ጊዜ የምመረምርበት ጊዜ ስለነበረ በጣም አዝኜ ነበር። የሚገርመው ይሄ ሰውዬ እኮ ዩጀኒክስ ማለት የተመረጠው የተወሰነ ሰው በዚህ ዓለም ላይ የነሱ የሚፈልጉት አይነት ዘር ይትረፍ፣ ሌላው በሙሉ በጅምላ ይለቅ የሚባል ኢሰብአዊ የሆነ አጀንዳ ይዞ የሚንቀሳቀስ በነ ሄነሪ ኪሲንጀር ድሮ ጀምሮ የተወጠነ እኩይ የሆነ ሴጣናዊ የሆነ አጀንዳ ይዞ የሚንቀሳቀስ ማህበረሰብ ነው። ይሄን እንግዲህ ድል የምናደርገው እዚህ ጋር እንግዲህ እንደምታስታውሱት በ2018 ስዊድን ሀገር ያላችሁ እዚህ ጋር ልትመሰክሩልኝ ትችላላችሁ። በ2018 በስዊድን ሀገር ይሄ ማይክሮቺፕ ኢምፕላንት በሰፊው ህዝቡ በፈቃደኝነት ማንም ማስገድዶት አይደለም፣ በፈቃደኝነት መከተብ ጀምሯል። እንግዲህ የዛን ጊዜ በአንድ ቀን ይመስለኛል ወደ 3500 ሰው ነበር የተከተበው። ከዛ በኋላ እንግዲህ ቁጥሩ እያደገ ነው። አሁን በዚህ በእንግሊዝም ሀገር እነኛውን የታቱ ፕሌሶች ራሳቸው ሰውን መከተብ የሚችሉበት ዲቫይሱ ተመቻችቷል። መንገዱ ሁሉ ተመቻችቶ እየተንቀሳቀሱበት ነው ያለው እና ምንድነው ሰው እንዲከተብ ይህንን ማይክሮቺፕ ኢምፕላንት በመጽሐፍ ቅዱስ የአውሬው ምልክት የተባለው የ666 ምልክት የተባለውን ይህንን በክትባት መልክ አሁን በሞደርና ሴጣናዊ ድርጅት በኩል እኛ እንድንቀበለው የዓለም ህዝብ እንዲቀበለው የሚያደርጉት ነገር ምንድን እየተባለ ነው የሚሰበከው? አንደኛ ለምሳሌ ቺፕ ያለው ሰው በአንድ የጤና ህመም ቢኖር ለምሳሌ የስኳር በሽታ ህመምተኛ ቢሆን፣ የደም ብዛት ህመምተኛ ቢሆን፣ በየቀኑ የሚወስደው ታብሌት ቢኖረው እና ግን በዛን ቀን በአንድ ቀን ለምሳሌ ያን ታብሌት ባልወሰደበት ጊዜ መንገድ ላይ ቢወድቅ አምቡላንስ ቢጠራና አምቡላንሶቹ መጥተው የአምቡላንስ ሰዎቹ ሄልዝ ኦፊሰሮቹ መጥተው ይሄ ሰውዬ ምንድነው ችግሩ እያሉ መላምት እየሰጡ ጊዜ አቃጥረው ሰውየው እንዲሞት አይሆንም። ስለዚህ ቺፕ ካለው ግን ማይክሮቺፑን ስካን አድርገን ሰውየው የዚህ በሽታ ተጠቂ ነው ስለሆነ ብለው ወደ ሰውየውን ወደሚያስፈልገው እርዳታ ወደ መስጠት እንሄዳለን። አንደኛ ይሄ ነው። ሁለተኛ በአውሮፓ በአሜሪካ የምትኖሩ ሰዎች በብዛት ታውቃላችሁ። አሁን የሚሄዱበት በቴክኖሎጂው መስመር የሚሄዱበት አካሄድ
መጀመሪያ ሆልደብልስ ናቸው። በስልክ በእጅ የምንይዛቸው ስልኮች አይፎን፣ ሌሎችም አይነት ስልኮች፣ የእጅ ስልኮች፣ ተንቀሳቃሽ ስልኮች ሆልደብልስ ይባላል። በሱ ብዙ ተለማመድን። አፖቹ ደስ አሉና ጥሩ ነው፣ ብዙ የሚጠቅሙ ነገሮች አሉ። ግን የማይክሮቺፕ የመጀመሪያው አካሄዱ ነበር። ቀጠሉ። ከሆልደብልስ ቀጥለው ወደ ዌረብልስ ሄዱ። የምንለብሳቸው በእጅ ሰዓት ላይ እንደ ሰዓት ሆነው ዛሬ የምንደውልበት የምናወራበት ተፈጥሯል። ዚ አር ዌረብልስ። ስለዚህ አሁን ከመያዝ መልበስ፣ አሁን ደግሞ ኢምፕላንተብልስ ቴክኖሎጂ ላይ ሄደዋል። ቺፕ ኢምፕላንት። ስለዚህ አሁን በዚህ አሁን በሚንቀሳቀሱበት መንገድ በስዊድን ሀገር እንደተደረገው ብዙ ድርጅቶች ኦልሬዲ እዚህም ሀገር አሁን ተጀምሯል በሰፊው ስራ ለመቀጠር ቺፕ ያስፈልጋል እየተባለ ነው። ምክንያቱም ወደ መስሪያ ቤቱ የምንገባበት በር የሚሰራው በቺፕ ስለሆነ ነው። አሁን ብዙ ሰልፍ ሰርቪስ ተርሚናሎች በየሱፐር ማርኬቱ በሙሉ አሁን ድሮ በሰው ነበረ የምንገለገለው። ሰዎች ካሸር ዴስክ ላይ ቁጭ ብለው ነበረ ገንዘባችንን የሚቀበሉት እቃችንን የሚያሸጉት። አሁን እሱ ቀርቶ ራሳችን ሰልፍ ሰርቪስ ተርሚናል እንድንጠቀሙናል። የሚገርመው ማሽኑን ካያችሁት አሁን ቺፕ ኢምፕላንት ሪድ እንዲያደርግ ሁሉ ኦልሬዲ ስራው አልቋል። ገና በቺፕ ሰው መጠቀም አልጀመረም እንጂ። ፖስታ ቤቶች ብትሄዱ እንደዚህ ነው። ባንኮች አሁን ብዙ ካሸሮች ከባንክ ስታፎች እየተቀነሱ ነው፣ ወደዚህ እየተገባ ነው። ስለዚህ አካሄዱ ሁሉ ወደዛ ሄዷል። አሁን ድሮ መንገድ ላይ ያሉ ፎን ቡዞች ስልኮች ነበሩ፣ የሉ ሞባይል ነው። ስለዚህ አሁን ከሰፊ ከሚያስቸግር ለመቆጣጠር የሰው ልጅ ከሚያስቸግር ሁኔታ ወደ ጠበበ እነሱን ወደሚቀላቸው ካሽለስ ወደሆነ ሶሳይቲ፣ ይሄ የወረቀት ብር የማይጠቀም ሶሳይቲ እያመጡ ነው። የሚቀጥለው ምን እንደሆነ እንግዲህ በሂደት እናያለን። አሁን እንግዲህ የጨለማው ማህበረሰብ በቀደመ ቪዲዮም እንዳሳየሁት የሚጠቀምበት አካሄድ በላቲኑ ኦርዶ አብኬዮ ወይንም አንዳንድ ጊዜም ሄግሊያን ዳይሌክቲክስ ይባላል። መጀመሪያ ፕሮብሌም ይፈጥራሉ ራሳቸው ሆነ ብለው፣ ግን ፕሮብሌሙ ሲፈጥሩ የሚሄዱበትን ዓላማ ያውቁታል። ያ ፕሮብሌም ያመጣላቸው የሚችለውን ነገር። ስለዚህ መጀመሪያ ፕሮብሌም ይፈጥራሉ። ከዛ ያንን ፕሮብሌም ህዝቡ ያልጠበቀው ፕሮብሌሙን የተነሳው በዚህ ምክንያት ሰው ይደናገጣል። የሰውን መደናገጥ ደግሞ ተከትሎ የበለጠ በህዝቡ ውስጥ ፍርሃት እንዲመጣ ፌር መንገሪንግ የበለጠ የገነነ ቦታ እንዲይዝ ሁለተኛውን ስቴጅ ይወስዳል። ሪአክሽን ስቴጅ ማለት ለምሳሌ አሁን በቅርብ ጊዜ ታሪክ እንደምንመለከተው እኔ እንግዲህ እኛ ኢትዮጵያኖች በተለይ እንደኔ ጺም ያለው ሰው ሲታይ የዛን ጊዜ የአልካይዳ ቴሮሪስቶች ቦምብ ምናምን በሚያፈልዱበት በነበረ ጊዜ እኛ ባስ ላይ ስንወጣ ሰው ይደነብር ነበር። ምክንያቱም ይሄ ወደዛ ቀለሙ ወደዛ የሚወስደው ነው። ስለዚህ ቦርሳ ከያዝንማ በጣም አስቸጋሪ ታይም ነበር በዛን ጊዜ። አሁን ግን ብዙዎች አውቀው ለካ እንደዛ እንዳልሆነ አውቀው እንደውም ኢራቅ ወረር የለባትም ብለው 1 ሚሊዮን ህዝብ እንኳን በእንግሊዝ ሀገር ሰላማዊ ሰልፍ ወጥቶ ነበር በአንድ ቀን። ስለዚህ ፍርመንገሪን ስቴጅ ይቀጥላል። በኋላ ግን ሄደው መጀመሪያ ፕሮብሌም ፈጥረውታል፣ ሪአክሽን ስቴጅ ሄዱ። መጨረሻ የሚያደርጉት ድርጊት ሶሉሽን ስቴጅ የሚባለው ምንድን ነው? ህዝቡ ራሱ በሌላ ጊዜ ሊጠይቅ የማይቻለውን ነገር መንግስት ብድግ ብሎ ሄዶ ቢያደርገው ይሄ ኢሰብአዊ ድርጊት ነው ብሎ ሰው ኮስችን የሚያደርገውን ነገር አሁን በፕሮብሌም ምክንያት የመጣ አጀንዳ ነው ተብሎ እንደ መፍትሄ የሚያቀርቡት ይሆናል። Remember, that's what Tony Blair and George Bush used to say back in the days. After invading Iraq, ለምንድን ነው የታለ ታዲያ ዌፐን ኦፍ ማስ ዲስትራክሽን አለ ብላችሁ ነበር ሄዳችሁት? የለም እኮ ዌፐን ኦፍ ማስ ዲስትራክሽን ሲባል የሰጡት መልስ Iraqi people are better off without Saddam Hussein. አሁን ግን የዓለም ህዝብ ነገሮችን የሚያውቁ በሙሉ ያውቋል። it was not about that ስለዛ ነበር። ስለዚህ አሁንም ይሄ ሄግሊያን ዳይሌክቲክስ ቴሲስ አንታይቴሲስ ሲንተሲስ ይባላል አንዳንድ ጊዜ። ይሄንን መንገድ ድሮም በፈረንሳይ አብዮት ጊዜ ተጠቅመውበታል። በኔሮ ጊዜ ኔሮ ተነስቶ ክርስቲያን ከተማውን በሳት አጋይቶ
ከዛ በኋላ ክርስቲያኖችን ወንጅሎ ክርስቲያኖችን ገድሎ እነሱ ናቸው እሳቱን ያስነሱት ብሎ በኋላ ላይ ግን አሁን ታሪክ እንደሚነገር ሜትሮፖሊስ ብሎ እሱ በኋላ የገነባውን ከተማ ለመስረት እንዲመቸው ነበር። በሂትለር ጊዜ የኮሚኒስት ፓርቲ የሚቀናቀኑት ነበሩ ሂትለርን ስልጣን ላይ እንዲያወጣ። ስለዚህ የራስ ፋየር ኦፍ ትልቁ ራስታግ ፋየር የሚባለው በጀርመኒ ያንን ቲያትር ሆል በእሳት አጋየው። ከዛ በኋላ ራሱን ያጋየው ከራሱ ከናዚ ፓርቲ ሰዎች ጋር ነው። ከዛ በኋላ ያጋዩት እሳቱን ያስነሱት ኮሚኒስቶች ናቸው አሉ። ኮሚኒስቶቹ በሙሉ ቴሮሪስት ተባሉ፣ እየተነሱ እስር ቤት ሆኑ፣ የሚገደሉ ተገደሉ። ሌላው ሂትለር አቋሙን እንኳን ትክክል እንዳልሆነ የሚያውቀው የጀርመን ህዝብ በአጠቃላይ አይ እኔ ኮሚኒስት ከምባል እኔ ቴሮሪስት ከምባል ብሎ ቀጥታ የሂትለርን አንግል ተከተለ። አሁንም ይሄ አካሄድ እንደዚህ ነው። ስለዚህ አሁን ነገሮችን መርምረን ነው መንቀሳቀስ ያለብን። ምንድነው ከዚህ ከኮሮና ቫይረስ ጀርባ የጨለማው ማህበረሰብ ሊያደርስብን በዓለም ላይ ሊያደርስብን በሶሳይቲያችን ውስጥ በሀገራችን ውስጥ ሊያደርስብን ብሎ የተነሳው ፍርሃትን ፊርን አስታኮ ምንድነው ስንል አሁን እንግዲህ እንደምታዩት በዚህ በሎክዳውኑ የዓለም ኢኮኖሚ ወዳሽቆለቆለ መንገድ እየሄደ ነው። ብዙ ሰዎች ስራቸውን እያጡ ነው። ድርጅቶች እየተዘጉ ነው። አንዳንድ ኢኮኖሚስቶች እንደውም ይሄንን በ1930s እንደነበረው ዘ ግሬት ዲፕሬሽን እያወዳደሩት ነው። ዛሬ ሰዎች ከቤታችሁ ስሩ ተብለው ከቤታቸው እየሰሩ ነው። ብዙ ሰዎች ሌድ ኦፍ ተደርገዋል፣ ከስራቸው ተባረዋል። ይሄ ማለት የሚያመጣው በአይምሮም በጤናም በኢኮኖሚም ላይ በሰዎች ላይ የሚያመጣው ክራይሲስ በጣም ትልቅ ነው። ይሄ በሚሆንበት ጊዜ በራሽን ሲስተም ላይ ማለት በድሮ በቀበሌ እንደሚሰጠን ራሽን እንደዛ ላይ የወደቀ ህብረተሰብ ለመግዛት ለመቆጣጠር ይቀላል። ምክንያቱም እኔ ምንን ካልሰማ የምትበለው የለም ፋሚሊን የምትመግብበት አይኖርም ሊሉን ነው። አሁን ኦልሬዲ ፕሬዲክት አድርገው የዓለም ህዝብ ይሄ ነገር ወዴት የዓለም ህዝብ ወዴት እየሄደ ነው፣ ምን ሊደርስበት ይችላል የሚለውን ነገር ፈርተው ስለሚያውቁት እንቅስቃሴው ምክንያቱም ዝም ብሎ የሚቀበለው ነገር ስላልሆነ አሁን ምን እያደረጉ ነው? ፖሊስ ስቴት አለባበሳቸውን በራሱ አሁን በስላይዱ እንዳያችሁት አለባበሳቸው ሁሉ የተለዩ ወታደሮች ተነስተዋል። ሰልፍ የሚበትኑበት መሳሪያ ራሱ አሁን የተለየ ነው። ምክንያቱም ይሄኛው አሁን ፖሊስ ስቴት በሚመጣበት ጊዜ እኔ ርቦኛልና እኔ ጠምቶኛልና እኔ ስራ የለኝምና ብሎ ሰው መንገድ ላይ በሚወጣበት ጊዜ ሰውን የሚቆጣጠርላቸው ፖሊስ ያስፈልጋቸዋል። ስለዚህ ወደ ማርሻሎ እየሄድን ነው ማለት ነው። እንግዲህ ማርሻሎ በምን ሊመጣ ይችላል ስንል በዲፕሬሽን በክራይሲሱ በሪሴሽኑ፣ ሁለተኛ አሁን ኢምፖዝ ሊያደርጉት በመጡት በቺፕ ኢምፕላንቱ እኮ ሰው አሁን እንግዲህ ማይክሮቺፕ ኢምፕላንት አሁን እነሱ ሊከትቡ መንገዱን ሁሉ አመቻቹ። ከዛ በኋላ አንድ ቀን ካሽለስ ይሆናል ሶሳይቲው በሙሉ። ከዛ ግን እኮ ሰው እኮ ዝም ብሎ እኮ አይከተብም። የገባው እኮ ብዙ አውሮፓዊ አለ፣ የገባው እኮ ብዙ አሜሪካዊ አለ፣ የገባው እኮ ብዙ አፍሪካዊ አለ። ግን አጣብቂኝ ውስጥ የሰው ልጅን አጣብቂኝ ውስጥ ሲከቱት የዛን ጊዜ ሳይወድ በግዱ የሚሆንበትን ሁኔታ እያመቻቹለት ነው ማለት ነው። አሁን ሃይማኖት ነው ምናልባት ይሄ ህዝብ ሊይዘው የሚችለው ብለው ደግሞ እንግዲህ ያያችሁ ነው። በቀደመው ተመልሼ ልገባበት አልፈልግም። የቀደመውን ቪዲዮዎችን ማየት ትችላላችሁ። አሁን የኒው ወርልድ ኦርደር ሃይማኖት መጥቷል። ደግሞ የኒው ወርልድ ኦርደር ሃይማኖት እስኪ እግዚአብሔር ያሳያችሁ። አሁን ጆርጅ ቡሽ ጁኒየር ባለፈው ጊዜ ይናገር ነበር፣ ስልጣን ላይ በነበረ ጊዜ ምን ይሄ አሁን ክርስቲያን፣ እስላም፣ ቡዲስት ምናምን እያላችሁ ሃይማኖት ያመጣው ነገር እኮ መለያየት ስለሆነ ባይሆን አንድ አዳራሽ ይደረግላችሁና ሁላችሁም ወይ ይሄ የፍቅር አስተሳሰብ ቢሆን እኮ መልካም በሆነ ነበር። ግን አይደለም። ቀስ ብሎ ሃይማኖትን፣ አይዲዮሎጂውን፣ ፈሪሃ እግዚአብሔርን ከሰው ከማህበረሰብ ውስጥ ለማጥፋት ነው፣ ሙልጭ አድርጎ ለማጥፋት ነው። ስለዚህ አሁን ይሄንን በምን አይነት መንገድ ያስፋፉታል ሲባል እንግዲህ ሃይማኖት ከሚሸረሸርባቸው እኛ በተለይ ኢትዮጵያኖች እንትን ካልንበት ከተሳሰርንበት ቦንዴጅ መካከል አንዱ ካልቸራችን ነው፣ ባህላችን ነው፣ ፈሪሃ እግዚአብሔራችን ነው የያዘ።
ስለዚህ አሁን ውስጥ ለውስጥ በተለይ ይህን የጌውነትን የሆሞሴክሹዋልን አጀንዳ በኃይለኛው መንገድ እየሄዱበት ነው። ስለዚህ አሁን ወደፊት በእኩልነትና በተለያዩ በሶሻል ኤጁኬሽን አሁን ህብረተሰብ ውስጥ ገብተው እዚህ እኮ ቆይተዋል እኮ በአንድ ጊዜ እኮ አይደለም እዚህ ደረጃ እኮ የደረሱት ቀስ በቀስ እየተራመዱ ሄደው ይህንን የተገበሩ እና በእኛም ሀገር አሁን የተለያዩ አርቲክሎች ወደፊት አነሳቸዋለሁ በትምህርት ሚኒስቴርም ዙሪያ ያነጣጠሩ ብዙ ለህዝቡ በዚህ በሴክሹዋል ኤጁኬሽን ስር ይሄ ሰው እኩልነት የሴት አልተከበረችም ወንድ ህፃናት አልተከበሩም በሚል አስተሳሰብ ስር ይሄንን አሁን የሆሞሴክሹዋልን አጀንዳ ኃይለኛ ገንዘብ እያፈሰሱ የሚንቀሳቀሱበትን መንገድ እየሄዱ ነው። ስለዚህ ሁላችንም ቆም ብለን there is a bigger danger that we are all getting into ስለዚህ ቆም ብለን ማሰብ መቻል አለብን። ያለበለዚያ እኛ ዛሬ እዚህ ጋር የኔነች የምንላት ኢትዮጵያ ራሱ አትኖርም። ምክንያቱም እኛ ከፈረስን በኋላ ካልቸራችን ኢትዮጵያ እኮ ብሎ መሬቱ አይደለም እኮ ኢትዮጵያ እኮ አሁን ዝም ብለ የኢትዮጵያ ቀለማችን ብቻ አይደለም እኮ ኢትዮጵያ እኮ ባህላችን ነው፣ ካልቸራችን ነው፣ ታሪካችን ነው፣ ኩራታችን ነው። ስለዚህ ከባንዲራው ስር እኮ ያለው ይሄ ሁሉ ነው። በድሮ እኮ አባቶቻችን እኮ ወደ ውጪ ሲሰደዱ እኮ ለትምህርትም ሆነ ለሌላ ኢትዮጵያዊ ስለሆኑ እኮ ሰዎች እኮ ከነሱ ጋር አብረው እኮ ለመታየት እኮ የሚጓጉበትና የሚቸኩሉበት ጊዜ ነበር እኮ። ምክንያቱም የቀደመ ታሪክ ከጥቁሮችን እኮ ታሪክን እኮ መንገድን እኮ ህሉናን እኮ ያሳየች የጠቆመች እኮ አገር ነች። አሁን ይሄን እንግዲህ ማፈራረስ ለኒው ወርልድ ኦርደር አጀንዳ ምን ያህል ሊጠቅማቸው እንደሚችል እነሱ ኦልሬዲ አውቀውታል። ስለዚህ እዚህ ጉዳይ ላይ ማተኮር ይሻለናል ሌላው አይነት ከንቱ የሆነ አስተሳሰብ ላይ ከምናተኩር። ይህን ደግሞ ስራቸውን የሚገርማችሁ ነገር በተለይ አሁን እዚህ የተነሳንበትን የኮሮና ቫይረሱን ህዝብን የሚጨርስ ወረርሽኝ ይመጣል ብለው አስቀድመው በፊልም ያሳዩናል። ለምሳሌ ሌጀንድ ዊል ስሚዝ በሰራው ፊልም ላይ አሳይተውናል። የሆነ ቫይረስ መጥቶ የዓለምን ህዝብ ወደ ዞምቢ ቀይሮ ከዛ የቀረው እሱና ውሻው ነበሩ። የተቀረው የዓለም ህዝብ በሙሉ ወደ ዞምቢነት ተቀይሮ ከዛ በኋላ እንደዚህ አይነት መልእክቶችን የያዙ ፊልሞች ያሳዩናል። ለምንድን ነው ግን የሚያሳዩ? ከየት ተነስተው? ሁለተኛው ሌላ ፊልም አሁን ኮንታጂዮን አሁን ይሄንን አይነት የሚገርመው የደብሊው ኃላፊ ደረጃ ላይ ያለ ሰው ሁሉ ጥቁር ሆነው ሁሉ አስቀምጠው ሁሉ ሰርተውታል። አይ ወንደር ዋይ እና እነኚህ ነገሮች በትንፋሽ የሚተላለፍ በሽታ መሆኑ በአንድ ጊዜ ዓለምን ሁሉ የሚያጥለቀልቅ መሆኑ ይሄ ትልቅ የዓለምን ህዝብ ኮንሰርን የሚያደርግ ሲቹዌሽን እንደሚመጣ በፊልም ይሄ ስለ ኮሮና ቫይረስ ምንም ሰው የዓለም ህዝብ በማያውቅበት ታይም ነው የሰሩት። አሁን ደግሞ ከዚህ ጋርም ባያዝ እኛውን ለእናንተ አሳይመንት ለምንታዩት ጋብዛችኋለሁ። አሁን ቅርብ ጊዜ ድረስ አሁን ሲዝን 1ን አሳይተው ጨርሰዋል። ዘመሲ የሚል እንግዲህ በእስራኤል የሚደረገው ያለውን ነገር በሌላ ጊዜ እንመጣበታለን። እሱንም በፊልም ሰርተውታል። እና ለምንድን ነው በፊልም የሚያሳዩ? ለምንድን ነው አስቀድመው በፊልም የሚነግሩን ስንል እንግዲህ በስነ ልቦናው ሳይንስ በስነ ልቦና ሳይንስ ፕሬዲክቲቭ ፕሮግራሚንግ የሚባል ነገር አለ። ፕሬዲክቲቭ ፕሮግራሚንግ መጀመሪያ የቃሉን ትርጉም በእንግሊዘኛ እንደተጻፈ በእንግሊዘኛ ያንብበውና ከዛ በኋላ እንነጋገርበታለን። ፕሬዲክቲቭ ፕሮግራሚንግ is theory that the government or the higher ups are using fictional movies or books as a mass mind control tool to make the population more accepting of planned future events። ያው እንግዲህ ተመልከቱ ምን ማለት ነው ስንል የጨለማ ማህበረሰብ መጀመሪያ በፊልሞች ፊልም ማለት እኮ የሚመጣውን ቀድሞ የሚያሳዩን መንገድ ነው ማለት ድንገትማ ከመጣ ልንደነግጥ ነው። ስለዚህ መጀመሪያ ቀስ ብለው በፊልሙ ፕሬዲክቲቭ ፕሮግራሚንግ በሚባለው የስነ ልቦና ሳይንስ እዚህ ባክ ኦፍ አወር ማይንድ ሰብኮንሽስ ማይንዳችን ላይ ይጭኑብናል። ከዛ በኋላ ሰብኮንሽስ ማይንዳችን ውስጥ የተጫነ ነገር እንግዲህ ቀስ ብሎ በኋላ ላይ ሲመጣ እንደ በፊቱ አንደነግጥም።
ለዚህ ነው የሚያደርጉት። ይሄንን መንገድ ነው የሚጠቀሙት። ስለዚህ ፊልም ለምንድን ነው ፊልምን የሚጠቀሙበት ስንል የሚጠቀሙበት ለዚህ ዓላማ ነው። የሚገርመው ነገር እዚህ ጋር አክዬ መናገር የምፈልገው ነገር ምንድን ነው? ባለፈው አንድ አጭር ፕሮግራሜ ላይ እንደተናገርኩት አብዳ ካዳብራ የሚባል እዚህ በማጂኩ ዓለም ያሉ ሰዎች ወይ እንግዲህ የጨለማ ማህበረሰብ የማጂኩን ይሄ ዊች ክራፍቱን መንገድ በጣም የሚያዘወትሩ ናቸው፣ ሂውማን ሳክሪፋይስን ጨምሮ እና በጥንቆላ ወይም በማጂክ ስርዓት አብዳ ካዳብራ ማለት የምናገረው ቃል የማሳየው ነገር ወደ እውነት ይምጣ ማለት ነው። እና ስለዚህ ፕሬዲክቲቭ ፕሮግራሚንግ እዚህ ጋር አብሮ የሚካተት ነገር ነው ለማለት ነው። እንግዲህ ፕሬዲክቲቭ ፕሮግራሚንግ በዚህ አሁን ባየነው ፊልም ብቻ ሳይሆን ቀደም ያለ ታሪክ በዚህ በስላይድ ላይ እንደምታዩት አለው። ለምሳሌ በ1976 በሴሰሚ ስትሪት እንግዲህ ለህፃናቶች የተሰራ ፊልም ነው። ሴሰሚ ስትሪት በ1976 ልብ አድርጉ ኩዊን ትዊን ታወርን ይዞ በአሜሪካ ሞንስተር ከኋላ ይዞት ሞንስተሮቹን ሲበላቸው የሚያሳይ እንግዲህ አኒሜሽን በፖስተሩ ላይ ሰርተው ነበር። በ1979 ይሄ ደግሞ የሙዚቃ አልበም ነው። በስተቀኝ በኩል የምታዩት የሙዚቃ አልበም ነው። እንግዲህ ትዊን ታወርን አውሮፕላን ሲመታው ያሳየናል። እንዴት how did they know? እንደገና በ1993 እንደገና ሌላ ካርቱን ፊልም አኒሜሽን ተሰርቶ ነበረ። እሱ ላይም እንደምታዩት ከቨሩ ላይ ሌላ አውሮፕላን the twin tower again 1993 ሲመታው አሳይቶን ነበር። እኔ I did not create this ማናችንም አይደለም የፈጠረው ከ2001 የተደረገ ኢቨንት ነው። እንግዲህ ከዛ በፊት እንግዲህ የሆነውን እያየን ነው። ከዛ በፊት እነኚህ ሰዎች ስለዚህ ነገር ቅድም በተነጋገርነው ፕሬዲክቲቭ ፕሮግራሚንግ ተጠቅመው ሲያሳዩን ቆይቷል። በ1991 ስፓይደርማን ተመልከቱ፣ ትዊን ታወር again። ከዛ ሲምፕሰን በ1997 እንደ አውሮፓውያን አቆጣጠር ነው እንግዲህ የምንናገረው። ኒውዮርክ 9 የዶላር ምልክት 11 እኮ ቃሉ የዶላር ምልክት እኮ ሲበተን ቃሉ አይሲስ ነው። አይሲስ ነው። እና ይሄንን እዚህ ጋር ኦልሬዲ በ1997 ነግረውናል። ኢቭን ያደርገዋል ብለው በኋላ ከነገሩን ድርጅት ጋር እንኳን አገናኝተው 1994 የሚገርመው ዝም ብሎ በትዊን ታወር ላይ ብቻ አይደለም በዛን ጊዜ 9/11 ሀፕን ያደረገው። በ1990 በዛ ጊዜ ፔንታገን ራሱ እንደገና በአውሮፕላን ጥቃት የሚሳይል ጥቃት ደርሶበት ነበር። ይሄው ሚሳይሉ ተመልከቱት በ1994 የተሰራው የአኒሜሽን ፊልም ላይ ሲመታው how did they know? ይሄን እንግዲህ ለእናንተ ከዚህ በላይ ብዙ መግባትም አልፈልግም። ለእናንተ ተዋዋለሁ። እናንተ በራሳችሁ ጊዜ እንግዲህ ለማገናዘብ ሩቱን ይከፍትላችኋል ብዬ ስለማምን ነው። የሚገርማችሁ የዛሬ ዓመት አካባቢ ይመስለኛል ይህንን መጽሐፍ አነበብኩት። ካላነበባችሁት አንብቡት። አፖሊዮን ራይዚንግ 2012 ይባላል። መጽሐፉ የተጻፈው በቶማስ ሆርን ነው። ይሄ መጽሐፉን እዚህ ጋር አሁን ማርኬቲንግ ለመስራት አይደለም፣ አንብቡት። እኔ የዛን ጊዜ አንብቤው ብዙም ሁሉንም ነገር ከግንዛቤ ውስጥ እንዳሁኑ አልከተትኩትም ነበር። ልክ ግን የኮሮና ቫይረስ ሲቹዌሽን ሲመጣ ቀጥታ እንደገና ተመልሼ ወደ መጽሐፉ ነው የሄድኩትና በገጽ 232 ላይ የተነገረው ነገር በጣም አስገረመኝ። ልብ አድርጉ፣ መጽሐፉ የተጻፈው በ2020 አይደለም። አሁን ያለነው 2020 እንደ ፈረንጆቹ አቆጣጠር ነው። በ2012 ነው። 8 years ago የተጻፈው መጽሐፉ በ232 ገጹ ላይ በመጨረሻው ሰዓት ስለሚመጣው ወረርሽኝ እና የአውሬው ምልክት እሱን ተከትሎ ስለሚመጣው የአውሬው ምልክት ይነግረናል። እስኪ ላንብብላችሁ ከ232 ገጽ ላይ ያለውን በእንግሊዝኛ እንደተጻፈ የተወሰነው አነብላችሁና ከዛ በኋላ በአማርኛ እንነጋገርበታለን። ምን ይላል መጽሐፉ? an occult elite ማለት ጨለማ የለበሰው ማህበረሰብ an occult elite operating behind the scene devises a virus that is a crossover between human and animal disease። እንግዲህ ወደፊት ጨለማ የለበሰው ማህበረሰብ ዓለምን ህዝብ የሚያጠፋበት በሽታ የሚያሰስበት ቫይረስ ከእንስሳና ከሰው የተዳቀለ ቫይረስ ኢንትሮዲዩስ ያደርጋል፣ ወደ ማህበረሰቡ ያመጣል፣ ወደ ህዝብ ውስጥ ይለቃል።
እንዴ እንዴት አወቁ? እንደ አሁን እንግዲህ ይሄ ሰውዬ እንዴት አወቀ 2012 ላይ እንደዚህ አይነት በሽታ ከሰውና ከእንስሳ በሽታው የመጣው ከሌሊት ወፍ እና ከሰው ተዳቅሎ ነው አላሉንም እንደ ኮሮና ቫይረስ ዛስ ዋት አይ ሴድ ኮቪድ-19 እንደዛ ነው የመጣው how did they know that how did this guy know that ስለዚህ ይሄን ነው ማየት አለበት let me continue reading let's say an entire new and highly contagious influenza mutation ማለት ጉንፋን የሚመስል ፍሉ የሚመስል አይነት በሽታ ሊሆን ይችላል and intentionally released into the public intentionally ልባርጉ intentionally ነው የሚለው እዚህ ጋር intentionally ወደ ፓብሊኩ ተለቀቀ how is that possible እንዴት intentionally ወደ ፓብሊኩ ተለቀቀ አሁን እኮ intentionally አልተለቀቀም ወደ ፓብሊኩ እየተባለ ነው ግን የመጽሐፉ ግን ብሏል በ2012 የተጻፈ መጽሐፍ okay let's continue a pandemic ensues and the period between when a person contracts the virus and days is something like 10 days እንግዲህ ህዝቡ የሚገድለው ይሄ ፓንደሚክ አሁን የምንባለው ከ10 እስከ 14 ቀን ምናምን የዛን ጊዜ እኮ እሺ ኤግዛክትሊ አያገኘው 10 ቀን ተብሎ መጽሐፉ ላይ ጽፎታል እዚህ መጽሐፍ ላይ with tens of thousands dead in a few weeks and the rate of deaths increasing hourly around the globe a universal cry for cure goes out seemingly miraculously the government then steps forward with a vaccine the only catch they explain that they give the nature of the animal human strain the crew rewrites one's genetics so that the person is no longer entirely human እስኪ ይኸው በጣም የሚገርም ነው ማለት ምንድነው ይሄ በሽታ ኢንትሮዲዩስ ከተደረገ በኋላ መንግስት ምን ይላል ይሄንን መጀመሪያም የተነሰሰው መንግስት የጨለማ ማህበረሰብ ማለት ነው ሁሉንም ህዝብ እያልኩ አይደለም የምናገረው ኢንትሮዲዩስ ያደርጋሉ we have the cure ይላሉ መድኃኒቱ አለን መድኃኒቱ ምንድነው ይላሉ አለ ቫክሲኔሽን ነው ስለዚህ ይሄ ቫክሲኔሽን ግን እንደሌላው አይነት ቫክሲኔሽን መሆን አይችልም እንዴት ኖ ይሄ ቫክሲኔሽን የሰው ልጅ ከእንስሳ ጋር ተዳቅሎ የመጣ ቫይረስ ስለሆነ ኮምፕሊትሊ ሂዩመን አያደርገውም ቫክሲኔሽኑ እየሰማችሁ ስለዚህ ቺፕ ኢምፕላንትን ኢንትሮዲዩስ ያደርጋሉ ማይክሮቺፕ ኢምፕላንትን ኢንትሮዲዩስ ያደርጋሉ ብሎ እንግዲህ ይሄ ሰው ቶማስ ሆን በ2012 ነው የነገረው እንዴት ሆነ እንዴት አልሆነም እንዴት አወቀ እንዴት አላወቀም ይሄ እንግዲህ ወደፊት እናንተ የምትመረምሩት እኔም እንግዲህ በቀጣይ የማቀርበው ሁኔታ ነው ማለት ነው ግን ከዚህ ጋር በተያያዥ እኔ ላቀርበው የምጠቅስላችሁ የምፈልገው አንድ ነገር አለ እንዴት ነው የሚንቀሳቀሱት እንዴት ነው የሚሄዱት እንዴት ነው ግባቸውን ኒው ወርልድ ኦርደር እንዴት ነው ከግብ የሚያደርሱት ስንል እዚህ ጋር ዴቪድ ሮከፌለር የተናገረው በ1994 የተናገረው አስገራሚ ንግግር አለ እንግዲህ በቢዝነስ ኮንፈረንስ ላይ ከሰጠው ንግግር ነው ምን አለ we are on the verge of a global transformation ዓለምን ሁሉ የሚቀይር ግሎባል የሆነ ትራንስፎርሜሽን ሂደት ላይ ያለነው all we need is the right major crisis and the nations will accept the new world order አንድ ትልቅ ክራይሲስ እንደ ኮሮና አይነት ቫይረስ አይነት ክራይሲስ ፓንደሚክ የሆነ ክራይሲስ የዓለምን ህዝብ ሁሉ የሚያንበረክክ ክራይሲስ አይነት ብናገኝ የዛን ጊዜ የዓለምን ችግር ሰይጣናዊ የሆነው የዓለምን መንግስት ህዝቡ የዓለም ህዝብ ይቀበላል ያው በተመሳሳይ ጆርጅ ቡሽ ሲኒየርም የተናገረው አለ ስላይዱን ተውላችኋለሁ እናንተም አንብቡት ይሄኛውን ለሚቀጥለው ታይም ላስተላልፍላችሁ አሁን የዛሬውን ፕሮግራም ኦልሞስት ከ40 ደቂቃ በላይ እንግዲህ ሄዷል እንዳይሰለቻችሁ እናንተም እና ይሄ ፕሮግራም እንግዲህ ተደራሽነቱ ሰፋ ያለ እንዲሆን ብዙም ህዝብ እንዲያየው ጠቃሚ ነው ካላችሁም ደግሞ ሼር በማድረግ ላይክም በማድረግ ለህዝቡ ተደራሽ እንዲሆን ብታደርጉልኝ በጣም ደስ ይለኛል
ብዙ እንግዲህ ክፍሎች ይዞ የሚመጣ ፕሮግራም ነው። በኤሶፕ የዩቲዩብ እና የፌስቡክ ቻናል ላይ የማቀርበው ፕሮግራሞች ሰብስክራይብ ያላደረጋችሁ ለፕሮግራሙ አዲስ የሆናችሁ ወገኖቼ ሰብስክራይብ አድርጉ። የደውሏን በተን ብትጫኑ ደግሞ ሁሉ ጊዜ አዲስ ፕሮግራም ሲመጣ አለርት ሰጣችኋለሁ። ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ሌሎች ደግሞ በኋላ ላይ የመጡላችሁ ሌሎች ጥያቄዎች ኮሜንቶች ካሉ ደግሞ በፌስቡክ ሜሴንጀርም ላይ ታስቀምጡልኝ ትችላላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። ስሜ ያለልኝ ካሳይ ነው። ኤሶፕ ኢትዮጵያ ቻናሌ ነው። ታንኪዩ። ኢትዮጵያን እግዚአብሔር ይጠብቅልን። ከሁላችንም ጋር እግዚአብሔር ይሁን። አመሰግናለሁ።